ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ። በዚህ ጊዜ ጌታችንን ሊሰቅሉት የሰቀሉት አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያወኩን በእሳት እናቃጥላት ብለው ሥጋዋን ሊያጠፉ በአመፃ ተነሱ። ፍልሰታ ለማርያም። ፍልሰታ የሚለው ቃል ፈለሰ፣ ተሰደደ ወይም ተገለጠ፣ መከፈት፣ መገለጥ፣ የመዝጊያ የመጋረጃ ከሚለው የግዕዝ ሥርወ ቃል የተገኘ ሲሆን የእመቤታችንን የቅድስት ድንግል ማርያምን ትንሣኤ ያመለክታል። ፍልሰት የሚለው ቃል ከአንድ አገር ወደ ሌላ አገር መሄድን ያመለክታል። ፍልሰታ ለማርያም ሲል ደግሞ እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን ወይም ማረጓን፣ በኋላም ሥጋዋ በገነት በዕፀ ሕይወት ስር ከነበረበት መነሳቱን ለማመልከት የሚነገር ቃል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊትና ቀኖና መሠረት ከሰባቱ የአዋጅ አጽዋማት መካከል አንደኛው ጾመ ፍልሰታ ለማርያም ነው። በመሆኑም ከሕፃናት ጀምሮ እስከ አረጋውያን የሚጾሙት ታላቅ ጾም ነው። እናታችን ቅድስት ድንግል ማርያም 3 ዓመት በእናቷ በአባቷ ቤት 12 ዓመት በቤተ መቅደስ 9 ወር በቤተ ዮሴፍ 33 ዓመት ከ3 ወር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር 15 ዓመት በወንጌላዊ በዮሐንስ ቤት ከኖረች በኋላ በ64 ዓመቷ ጥር 21 ቀን አርፋለች። በሐዋርያት ውዳሴ ዝማሬና ማህሌት ነሐሴ 14 ቀን ከተቀበረች በኋላ እንደ ሌሎቻችን ትንሣኤ ዘጉባኤን መጠበቅ ሳያስፈልጋት ነሐሴ 16 በልጇ ሥልጣን ተነስታ በይባቤ መላእክት ወደ ሰማይ ያረገች። ኢትዮጵያዊው ሊቅ ቅዱስ ያሬድ በመዝሙሩ ተለዓለት እምድር ወበሄ ነበረት ዘምስለ ወልዳ በየማነ አብ ወመንፈስ ቅዱስ፣ እመቤታችን ድንግል ማርያም ከምድር ወደ ሰማይ አረገች፣ በሰማይም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ወደ ሰማይ ማረጓንና በክብር መቀመጧን ተናግሯል። ከ1000 ዓመት በፊትም አባቷ ዳዊት በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች ሲል የተናገረውን ትንቢት ይህንኑ የእመቤታችንን ክብር የሚመለከት ነው። መዝሙር 44:9 በዚህ አስተምህሮ ዑማርም ነገረ ፍልሰቷን እንዳስሳለን። እንደ ልጇ ተነሳች፣ አረገች እያሉ እንዳያወኩን በእሳት እናቃጥላት አሉ አይሁዶች። እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ39 ዓመተ ምህረት በ64 ዓመቷ ከዚህ ዓለም ውጣ ውረድና ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሄዱ። በዚህ ጊዜ ጌታችንን ሊሰቅሉት የሰቀሉት አይሁድ እንደ ልጇ ተነሳች፣ አረገች እያሉ እንዳያወኩን በእሳት እናቃጥላት ብለው ሥጋዋን ሊያጠፉ በአመፃ ተነሱ። ከእነርሱም መካከል ታውፋንያ የሚባል አይሁዳዊ የአልጋውን አጎበር ይዞ ሊያወርዳት ሲል የእግዚአብሔር መልአክ 2 እጆቹን ቆረጠው። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችንን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር በነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ።
ተንሥአት እሙታን ማርያም ድንግል ከመ ተንሥአ ወልዳ ዘልዑል እንደ ልጇ ትንሣኤ በዓለ ትንሣኤ ተነሳች። ቅዱስ ኤፍሬም። ሐዋርያት እመቤታችን ካረፈችበት ቀን ከጥር 21 ቀን ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? አምላካችን ኢየሱስ ክርስቶስ ከሞተ በኋላ መሰብሰቢያቸው እሷ ነበረች። እሷን ሲሉ ከተለያየ ስብከታቸው ዘረው መጥተው ወደ እሷ ይሰበሰቡ ነበሩ። ስለዚህ መሰብሰቢያቸው፣ መሸሸጊያቸው ሁሉም የሚገናኙባት እንደ ልጇ ሁሉ በእሷ አማካኝነት ነበር። ታዲያ ዛሬ እሷ ስታርፍ ታላቅ ሐዘን ሆነባቸው። ቅዱሳን ሐዋርያት 2 ሱባኤ ወይም 14 ቀናት ካደረሱ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 14 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሰማኒ ቀብረዋታል። በሦስተኛው ቀንም በልጇ በጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ሥልጣን እንደ ልጇ ከሙታን ተለይታ ተነስታለች። መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ በሞተ በሦስተኛው ቀን ሞትና መቃብርን ወይም የመቃብርን ሥልጣን አጥፍቶ ሞትን ድል አድርጎ በገዛ ሥልጣኑ ተነስቷልና እናቱ እመቤታችንም በልጇ ሥልጣን እንደ ልጇ ትንሣኤ ከመ ትንሣኤ ወልዳ በሦስተኛው ቀን ተነስታ ትንሣኤ ዘጉባኤን ሳትጠብቅ በክብር አረጋለች። የቅድስት ድንግል ማርያም ትንሣኤ ክብርና የሕይወት ትንሣኤ ሲሆን ሁለተኛ ሞትን አያስከትልም። ትንሣኤ ዘጉባኤንም አይጠብቅም። አይዞህ አትዘን፣ ባልንጀሮችህ ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ አለች ድንግል ማርያም። ይህንም ያለችው ይህ ቃል እመቤታችን ለሐዋርያው ቅዱስ ቶማስ የተናገረችው ነው። ሐዋርያው ቅዱስ ቶማስ ወንጌለ መንግሥትን ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ህንድ አገር ወደ ኢየሩሳሌም ሲመጣ እመቤታችን ከሙታን ተለይታ ተነስታ ወደ ሰማይ ስታርግ ጠፈር ላይ አገኛት። በደመና መሃልም ከፊቷ ቆመ። በዚህ ጊዜ ቀድሞ ልጅሽን ትንሣኤ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው ይወድቅ ዘንድ ወደደ። በጣም አዘነ። ወፈቀደ ይድቅ እምደመናሁ እንዲል እመቤታችንም አይዞህ አትዘን፣ ባልንጀሮች እኮ ያንተን ያህል ያዩት ነገር የለም፣ ሐዋርያት ያላዩትን ትንሣኤን አንተ አይተሃልና ደስ ይበልህ አለችው። እንዲህም ብላ ከሙታን ተለይታ መነሳቷንና ማረጓን ለሐዋርያት ለወንድሞቹ እንዲነግራቸው አዘዘችው። የያዘችውንም ሰበን ሰጥታ ሰደደችው። የተገነዘችበትን ክር ወይም ገመድ አልባሳት ለምልክት ይሆን ዘንድ ለቶማስ ሰጠችው። እሱም በደስታ ተመለሰ። ከዚያም እርሷ ወደ ሰማይ አረገች፣ እርሱም ወደ ኢየሩሳሌም ወረደ። ቅዱስ ቶማስ ትእዛዟን ተቀብሎ በክብር ካሰናበታት በኋላ ወደ ሐዋርያቱ ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን ነገር እንደምን ሆነ ሲል ጠየቃቸው።
እነርሱም አግኝተን ቀበርናት ሲሉት አይደረግም፣ ሞት በጥር በነሐሴ መቃብር እንደምን ይሆናል አላቸው። በዚህ ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ መጠራጠሩን ትቶ ስለ እመቤታችን መቀበር እነሱ የሚነግሩትን ሁሉ አምኖ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ሐዋርያው ጴጥሮስ የሁሉም አለቃቸው በዕድሜም ትልቁ ሐዋርያ እሱ ነበርና ገሰጸው። ቶማስም እሺ ብሎ አንገቱን ደፍቶ ሰማ። ወንድሞቼ አለ፣ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታለች፣ ስታርግ አግኝቻታለሁ አለ ቅዱስ ቶማስ። ለቅዱስ ቶማስ ሐዋርያው እንዲህ ካለው በኋላ ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ የቅዱስ ጴጥሮስን ተግሣጽ ሲሰማ ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችን ክብር ሥጋ ለቅዱስ ቶማስ ለማሳየት ተነስ እንሂድ ወደ መቃብሯ አሉት። ከሐዋርያት ወንድሞቹ ጋር ወደ መቃብሯ ሄዶ መቃብሯን ቢከፍቱ የእመቤታችን ሥጋ ሊያገኘው አልቻለም። በዚህ ጊዜ ቅዱስ ጴጥሮስ ደንግጦ ቆመ፣ የሚናገረውንም አጣ። ቅዱስ ቶማስም አይ ወንድሞቼ ተረጋጉ፣ አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ እኔ ከማስተምርበት ቦታ ስመለስ በደመና መሃል ወደ ላይ ስታርግ አግኝቻታለሁ ብሎ እመቤታችን የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። ይህ ሰበንም ሊቁ በመልአክ መልክአ ማርያም ድርሰቱ ሰላም ለእግዝእተ ሥጋኪ በእደ ሐዋርያት አርጋብ በአፉ እፍረተ ቅዶ ዘአሳብ ሴጡ እጹብ። እመቤቴ ማርያም ሆይ ዋጋው እጅግ ብዙ በሆነና መዓዛው በሚጣፍጥ ሽቱ በሐዋርያት እጅ ለተገነዘው ንጹሕ ሥጋሽ ሰላምታ ይገባል እንዳለው ቅዱሳን ሐዋርያት ሞገሳቸውን እመቤታችንን ለመቅበር የገነዙበት ነበርና እነርሱም በእመቤታችን ቅድስት ድንግል ማርያም ትንሣኤና ዕርገት እየተደሰቱ ሰበኑን ወይም ግምጃ ትልቅ ነገር ነው፣ ግን ጸበሉን ለበረከት ተካፍለውታል። በየሀገረ ስብከታቸውም ሕማሙንና ሲፈውሱበትና ገብረ ተአምር ሲያደርጉበት ኑረዋል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሠራኤ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው ላይ የሚጠመጥሙት ነጭ ሻሽ የእመቤታችን ሰበን ምሳሌ ነው። ቅዱሳን ሐዋርያት ለበረከት ተካፍለውታልና። ቶማስ የእመቤታችንን ትንሣኤዋና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን አሉ ቅዱሳን ሐዋርያት። ሐዋርያው ቅዱስ ቶማስ የእመቤታችን ዕርገት ባየ በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችን ትንሣኤና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከየሀገረ ስብከታቸው ተሰባስበው ጌታችን ኢየሱስ ክርስቶስ ሥጋዋን ሊሰጣቸው ዕርገቷን ያሳያቸው ዘንድ ከነሐሴ 1 ቀን ጀምረው ሱባዔ ይዘው ጌታችንን ጠየቁት። እርሱም ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችንን መንበር፣ ጴጥሮስን ተረዳኢ ካህን፣ እስጢፋኖስን ሠራኤ ዲያቆን አድርጎ ቀድሶ እመቤታችንን ሐዋርያትን አቁርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ከነሐሴ 1 እስከ 14 ቀን ያለው 2 ሱባዔ ከ7ቱ አጽዋማት አንዱ ይሁን አሉ ሊቃውንት ቤተ ክርስቲያን። እንዲህ
እንዲህ ነው። የእመቤታችንን ትንሣኤና የዕርገት ትምህርት መሠረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቃውንት ከነሐሴ 1 እስከ 15 ቀን ያለው 2 ሱባኤ ከ7ቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ፍትሐ ነገሥት አንቀጽ 15። ይህ ጾምም ጾመ ማርያም ወይም የማርያም ጾም ወይም ጾመ ፍልሰታ ለማርያም ወይም የማርያም የፍልሰታ ጾም እየተባለ እንደየአካባቢው ሁኔታ ፍልሰታ ተብሎ ይጠራል። በጾሙም መጨረሻ የቅድስት ድንግል ማርያም ትንሣኤ ይከበራል። በእመቤታችን የትንሣኤ በዓል ላይ ተንሥአት እሙታን ማርያም ድንግል ከመ ተንሥአ ወልዳ ዘልዑል ማለትም ድንግል ማርያም ከሙታን ተለይታ ተነሳች፣ ይህም ልዑል አምላክ ልጇ እንደተነሳው ትንሣኤ ነው የሚለውን የምሥራች ቃል ምዕመናን ይለዋወጡታል፣ ይቀባበሉታል። ይህ የደስታ መንፈስና ሥርዓት እንደ ልጇ ዘመነ ትንሣኤ እስከ ነሐሴ 21 ቀን ድረስ ይቀጥላል። የመልክዓ ማርያም ደራሲም ሰላም ለፍልሰተ ሥጋኪ ደባትረ ብርሃነ ሀበ ተተክሉ ለገነተ ጽባህ በማዕከሉ። እመቤቴ ማርያም ሆይ በምሥራቃዊ ተክለ ገነት መካከል የብርሃን ድንኳኖች ወደ ተተከሉበት ለዐረገ ሥጋሽ ሰላምታ ይገባል ያለውም ይህንን ያመለክታል። ውድ ምዕመናን፣ በጾመ ፍልሰታ የእመቤታችን ከጽንሰቷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ ይነበባል። ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት እየተባለ በጾመ ፍልሰታ ወቅት በቤተ ክርስቲያናችን በየቀኑ በየማህሌቱ በየሰዓታቱና በየቅዳሴው በሚደርሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽሕናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን ወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከልም በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌንና ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያትተው ቅዳሴ ማርያም፣ እንደዚሁም ነገረ ድኅነትን ከምስጢረ ሥጋዌ ወይም ከነገረ ክርስቶስና ከነገረ ማርያም ጋር በማማሳጠር የሚያትተው ውዳሴ ማርያም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል፣ ይነበባል። በሰንበታት የሚዘመሩ መዘምራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ መጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ለተዋሕዶ መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽሕናዋን የሚያወሱ ናቸው። የእመቤታችን ንጽሕና የነገረ ድኅነት የጌታችን ቤዛነት መነሻ መሠረት ነውና። በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያንም ሱባኤ ይገባሉ። በጾመ ፍልሰታ ገዳማውያን ብቻ ሳይሆኑ ዓለማውያን በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተ ሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸልያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። ይህ ጾም ለእመቤታችን ያለንን ፍቅርን የምንገልጽበት ወቅት ነው። በተለይ የኢትዮጵያ ኦርቶዶክስ የተዋሕዶ ቤተ ክርስቲያናችን ሕፃናት በአብዛኛው ትምህርተ ወንጌል የሚማሩት ቅዱስ ሥጋውን ክቡር ደሙን የሚቀበሉት በዚህ በጾመ ፍልሰታ ነው። ያውም እንደ ባህል እንደ ወግ የሆነ
ፍልሰታ ጾም የሕፃናት ጾም እየተባለ ሕፃናት ነጭ ልብሳቸውን ለብሰው በክረምት ወቅት በፍልሰታ ጊዜ በሁሉም አንደበት ተቀርጾ የሚኖር የልጅነት የትውስታ ጊዜ ሆኖ ያልፋል። ጌታችን በስሙ ሁለቱም ሦስቱም ሆነን ለጸሎትና ለመልካም ሥራ ብንሰበሰብ እርሱ በመካከላችን እንደሚገኝ የገባልን ቃል ኪዳን መሠረት በማድረግ ማቴዎስ 18:20 ላይ እንዳለው ሁላችንም በጾመ ፍልሰታ ሳምንት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገር ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በረከት ላይ በረከትን በጸጋ ላይ ጸጋን እናገኛለን። በኋላም ሰማያውያን የእግዚአብሔርን መንግሥት ለመውረስ እንችላለን። ከላይ እንደተጠቀሰው በቤተ ክርስቲያናችን በጾመ ፍልሰታ በተለየ መልኩ ከሚነበቡ ከሚተረጎሙ ቅዱሳት መጻሕፍት አንዱ ውዳሴ ማርያም ነው። ቅዱስ ኤፍሬም ሶርያዊ ከደግነቱ የተነሳ እመቤታችን ተገልጣለት ውዳሴ ማርያምን ደርሶ አመስግኗታል። ምስጋናውም በሰባቱ ዕለታት የተከፈለ 24 ምዕራፎች ያሉት ነው። 64 መሆኑን እመቤታችን በዚህ ምድር በሥጋ የኖረችበትን ዘመን ያጠይቃል። ኢትዮጵያዊ ሊቅ ቅዱስ ያሬድ ደግሞ በእያንዳንዱ ምዕራፍ መጨረሻ ላይ ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት፣ ቅድስት ሆይ ለምኝልን የሚለውን ጨምሮበታል። ሰአሊ ለነ ቅድስት ተብሎ በዓይኑ ሲጻፍ አእምሮውን ልቦውን ወይም ማስተዋልን ሳይብን አሳድሪብን ማለት ሲሆን ሰአሊ ለነ ቅድስት ተብሎ በአልፋው ሲጻፍ ለምኝልን ማለት ነው። ስለሆነም ኦርቶዶክሳዊት ቤተ ክርስቲያን ተዋሕዶ ቤተ ክርስቲያን ከታወቁ የሕግ ምንጮች ከቅዱሳን አባቶቻችን በተማረችው መሠረት ሰአሊ ለነ ቅድስት፣ ሰአሊ ለነ ቅድስት እያለች እመቤታችን ከተወደደ ልጇ ትለምልን ዘንድ በጸሎትና በምልጃ ታሳስባለች። እኛም የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የእመቤታችንና የእናታችንን ፈለግ ተከትለን በየዓመቱ ጾመ ፍልሰታን እንጾማለን። የምንችል ደግሞ ንስሐ ገብተን አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ ተስፋ እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን በመቀበል መንግሥቱን ለመውረስ መዘጋጀት ይኖርብናል። አምላካችን በማይታበል ቃሉ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና ዮሐንስ 6:54። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ልቦውን ሳይብን አሳድሪብን። የቅድስት ድንግል ማርያም በረከቷ ጸጋው በአገር ውስጥም በውጭ አገርም ያላችሁ ለሁላችሁ ክርስቲያኖች ሁሉ የደረሰ ይሁን። አሜን።